እዛው ነው ያለው። እዛ ሕፃን ስለሆንኩ ከእናቴ ጋር ነው የተኛ። እኔ አንድ ቀን እኔ እንዴት አየህ ብትለኝ አንድ ቀን ሰውነቱ የሆነ በቃ ሲነካ የሆነ ሸካራ ነገር ነው ምንድን ነው ምናምን አልኩና መብራት የለም ገጠር ውስጥ ነው። ክብሪት ጫር አድርጌ ኩራዝ አለ ኩራዝ ለቅሼ ሳየው ያስፈራል። አይኑ ራሱ ማለት ነው እባብ አይን አለ። የሚገርም የሆነ በቃ ይሄ ጂኦግራፊ ፊልም ላይ እንደሚታይ ማለት ነው። እናቴ አትታዩም ተጠምጥሞባታል ጭንቅላቷ ላይ ቅቤ እንደዚህ ይልሳል ማለት ነው። ከዛ ደነገጥኩት። ምንድን ነው አልኩኝ። ስነጋ ራቅ ብዬ በቃ መሬት ላይ ተኝቼ አደርኩኝና ጠዋት ላይ የት እንደሚገባ አታዩም። እባቡ ከነጋ በኋላ ያየ ይጠፋል ይሰወራል። እና ጠዋት ላይ ማታ እኮ አንቺ ከእባብ ጋር ነው የምትተኝ ምናምን ስላት እንደዚህ አትበል እሱ ባሌ ነው አለችኝ እናቴ። ባሌ ነው? አዎ ባሌ ነው። እንዴ እንደዚህ ብትል ይገላል እሱ እኮ ነው አንተን የሚያኖር እሱ እኮ ነው የፈጠረ አምላካችን እኮ እሱ ነው። አንተ እንዴት እላለህ ምናምን ብላ በጣም ተቆጣችኝ ማለት ነው። እኔም የምር መሰለኝና ኦኬ አልኩ። በቃ አምላካችን እባብ ነው እንዴ አልኩ። ጉድ እኮ ነው አልኩና ምንም እንግዲህ ስለ ኢየሱስ የሚባል ነገር አላውቅም እኔ በታምር። እኔ አምላክ እሱ ነው ብዬ ነው የማምነው። ከዛ እያልን የሆነ ጊዜ አባ ሙጣ የሚባል መንፈስ አለ። በዚህ ወደ ሞጎር ነው ይገርማል። ወደ 9 ሰዓት ነው የምትሄደው በእግር ማለት ነው። መኪና አይሄድም። ጠዋት ተነሳችና እናቴ በሌሊት እዛ እንሂድ አለችኝ። አዎ እሺ አልኩና ተነሳ ማለት ነው። እዛ ሄደን ቀን ሙሉ ተጉዘን ነው የምትሄደው። ውሃ በጠርሙስ ይዘን ነው የምንሄደው። መንገድ ላይ የምንጠጣ ቆሎ ምናምን ይዘን እንሄዳለን። ይኸው 9 ሰዓት ሙሉ ነው የምትጓዘው። እዛ ቅዳሜ እንገባለን። ቅዳሜ ከገባ በኋላ እንጀራ አይሰጡም። ቆሎ ትንሽ የቆሎ እንደዚህ ይሰጣል እዛ ማለት ነው። ሌሊት 10 ሰዓት ሲሆን ሳይነጋ ይቀሰቅሱንና 1 ሰዓት ተኩል ምናምን እግረ መንገድ እንሄድና እሾክ ምናምን ተሸክመን ድንጋይ ተሸክመን አምጥተን ምን እናደርጋለን? አጥር እንሰራለን። መንፈሱን እናገለግላለን። ዋና አለቃ እሱ ነው እዛ ያለው ማለት ነው። እናቴ ላይ ያለው መንፈሱ ያው የሱ የዋና አለቃ እንትን ነው ጭፍራ ነው። ያው እሱ እንደ ብራች ነው ዋና እዛ ነው ያለው። እዛ እናገለግል 10 ሰዓት ተነስተን እስከ 1 ሰዓት ነክቶ ማለት ነው። እስከ 1 ሰዓት ስራ እንሰራለን እዛ። 1 ሰዓት ሲሞላ ምን ይደረጋል? እዛ ዕጣን ይጫሳል። 12 ከበሮ አለ፣ ትልልቅ ከበሮ አለ። 12 ከበሮ አለ። ከሰው ጋር የማይጨባበጡ ወጣ ብሎ ምንም ነገር በቃ ከሰው ጋር የማይነጋገሩ የተቀደሱ የሚባሉ ልጆች አሉ። 12 ልጆች ለመንፈስ የሚሰጡ ናቸው መስዋዕት ማለት ነው። ያ ከበሮ የሚነካ እነሱ ብቻ ነው፣ ሌላ ሰው አይነካም። እና ስራ ሰርተን 1 ሰዓት ላይ ወደዛ ስንመለስ ሁላችንን ጫማ አውልቄን በጥንቃቄ ከውጭ ማለት ነው በዳዴ ነው የምንሄደው። ገልማ ነው የሚባለው በኦሮምኛ። ቢያንስ ከዚህ አስፋልት ይደርሳል ውስጡ ስፋቱ ማለት ነው። እና ቅድስተ ቅዱሳን ይላሉ እነሱ እንግዲህ እንትን ነው ማለት ነው። ከዛ እዛ መንፈሱ ምን ያደርጋል? መሬት ላይ አይቀመጡም። ሰገነት ይሰራል። ከመሬት ከፍ ይደረጋል። ሰማይ አይደርሱም። እዛ ላይ መጋረጃ እንደዚህ ይታሰራል። መሬት ላይ ቁጭ ካለ መንፈሱ አይመጣም። ከመሬቱ ከፍ ብሎ በእንጨት እንደ ቆጥ ነገር ይሰራለታል። እዛ ላይ ነው የሚቀመጠው ማለት ነው። ሰው በጾምና ጸሎት ምንም ነገር ሳይል ስራ ሰርቶ እንደመጣ ጠዋት 1 ሰዓት ላይ ዕጣን ይጫሳል። ሰንደል ምናምን ሽቶ ምናምን እንደዚህ በቃ እንትን ይደረጋል። ሰው ሁሉ በቃ ተንበርክኮ ይለምናል ማለት ነው መጥቶ እንዲፈርድለት። ሰውን ወደ ቻርች ሲሄድ ምንድነው ወይ ሸክም ይዞ ወይን ጥያቄ ይዞ ወይን ታሞ የሆነ ነገር ወይን እግዚአብሔርን ቃል ለመስማት ነው አይደለም የሚሄደው። እዛም የሚሄዱት እንደዛ ነው። ታሞ የሚሄደው ወይን ምንድነው ሰይጣን መስዋዕት ካልከፈልክለት አድነው። ያው ነፃ የሚያድነው ኢየሱስ ብቻ ስለሆነ ሰይጣን ጋር ያለው ችግሩ ምንድነው? ትሄዳለህ። መልእክት የሚያስተላልፉ 3 ሰዎች አሉ። አንዱ ወደ ውስጥ ነው፣ አንዱ መሃል ላይ ነው፣ አንዱ ውጭ ላይ ነው። ወደ ውስጥ የማይገቡ ሰዎች አሉ። እንደነዚህ አይነት ሰዎች ምን አይነት ሰዎች ናቸው? አጣተኞች ቢባል ማለት ነው። እንዲገቡ አይፈቀድላቸውም። ግቢ ራሱ አይገቡ። ውጭ ላይ ዝናብ ከሆነ ዝናብ ይወርድባቸዋል ማለት ነው። ውጭ ላይ ይቆማሉ። መሃል ላይ ሳይሆን ውጭ ላይ ያለው 3ኛ ሰውዬው የነሱን ለመናፍስቱ ያስተላልፋል ማለት ነው ምን እንደሚፈልጉ። ከዛ ይሄን አልብር የሚፈልገውን ጥቁር በግ ይሄንን ታመጣለህ ወይ ለ7 ዓመት ድንጋይ ተሸክሜ ሳር ተሸክሜ እኔን ታመልከኛለህ። ከዛ ጣት ይሰራ ይላል።
ይሄ ካልሆነ ይገላሉ ወይ ያሳብዳሉ፣ ቤተሰብን ይጨርሳሉ ብሎ በግልጽ ይነግረዋል ማለት ነው መንፈሱ። ሰውየው ሳይወዱ ወይም ቤተሰቦቹን ለማዳን ብሎ እየታዘዘን ያደርጋል፣ መስዋዕት ያመጣል ማለት ነው ለሰይጣን። እዛ እነዛ 12 ልጆቹ ከበሮ ይመታሉ፣ ዕጣን ይጭሳል። ጭሱ እንግዲህ ያው ቤቱ የተቃጠለ ነው የሚመስለው ማለት ነው። እሬቻ እንዲህ ተከምሮ ተራራ ነው የሚያክለው። ኦልሬዲ አሁንም እየመሰከርኩ ነው እዛ ላሉ ለማውቃችሁ ሰዎች፣ እኔ እዛ ስለተወለድኩት አውቃለሁ። እሬቻ እኔም የማውቀው ቃልቻ ቤት ላይ እርጥብ ሳር ይዞ ይሄዳሉ። ከሱ ጋር ደግሞ ሌላ መስዋዕት ይዞ ይሄዳሉ። ከዛ ሳር ያስቀምጣሉ፣ ተንበርክኮ ይለምናሉ። ይሄ ነው ለሱ የሚሰጥ እንትን ማለት ነው። ከዛ መንፈሱ ይመጣል፣ ይፈርዳል። ከበሮ ከተመታ በኋላ ወይ 1 ሰዓት ተኩል ምናምን ከፈለገ 3 ሰዓትም ይቆያል። እስከዛ ጊዜ ድረስ ያው ሰው ጉልበቱ እስኪላጭ ድረስ ተንበርክኮ ነው፣ ቀና ማለት አይቻልም። እኔ አሁን ቻርች መጥቼ ቻርች ውስጥ እኔ አንዳንዴ መጀመሪያ ዞር ብዬ ሳስታውስ በጣም ነው ራሴን እንትን የምለው። ቻርች ውስጥ ምን ይሄን አለ ለእግዚአብሔር ብንገዛ ምን ይሆን ነበረ ብዬ አስባለሁ። ተንበርክኬ 3 ሰዓቱም ካዘዘ 3 ሰዓት ተንበርክኬ ነው እሱ እስከሚጨርስ ጊዜ ድረስ። ከጨረሰ በኋላ ደግሞ ያው ቡና ይፈላል። ቡና ብቻ ነው እዛ፣ ቡና እንደ ልብ ነው፣ ምግብ አይሰጥም። ቆሎና ቡና ነው የሚሰጠው። እና ከዛ እዛ እየተመላለሰን እዛ ታመምኩ። የሆነ ታይም ላይ ታመምኩኝ። ስታመም ደም እንደ ውሃ ይፈሳል ማለት ነው። እኔ ደም እንደ ውሃ ይፈሳል። ከዛ እናቴ ደነገጠች። ምክንያቱ ከዚህ በፊት ሰው ስላለቀ እሱም ልሞት ነው ምናምን ብላ ደነገጠች። እንደምንም አድርጋኝ እዛኝ ሰዎች ለምና ወደ ቤት ወሰደችኝ። ወደ ቤት ስትወስደኝ አስታመመችኝ፣ የቻለችናል። በቃ ምንም ነገር እናቴ ተስፋ ቆርጣለች። የአባቡሌ ቢባል መንፈስ ጋር ሄደች፣ ጠየቀች። ይሞታል አላት። ከዛ ውሳ ሬዲ ሆና ተዘጋጅታለች ማለት ነው። ሳጥን ሁሉ ተገዝቶልኝ እኔ ሙቼ 9 ሰዓት ላይ ሙቼ አድሬ 5 ሰዓት ላይ ራሴን አየሁ ማለት ነው። እናትክን ይሞታል ተባሉ። በተባለው ሰዓት ሞትክ ማለት ነው? አዎ መንፈሱ እንደተናገረ አድርጎ ነበር። ግን ስለዚህ 9 ሰዓት ላይ ሞትክ፣ በነጋታው 5 ሰዓት ላይ ነቃክ። ያ እኔ ስነቃ መሞትን ያወቅኩት እንዴት መሰለ? እኔ እንደ እንቅልፍ ነው ያየሁት። ህልም የለም ምን የለም፣ ግን እንደ እንቅልፍ ሰው እንደሚተኛ ነው የተኛሁት። 5 ሰዓት ላይ ስነቃ ራሴን አየሁ ማለት ነው። ከዛ በኋላ ነው የተነገረኝ እንግዲህ ይሄ ታሪክ ማለት ነው ለእኔ መሞትን የተነገረ። ከዛ በኋላ አዎ ተነግሮኛል። በወቅቱ ደብቆኝ ነበረ፣ ይደነግጣል በሚል ማለት ነው። እኔ ስነቃ ሰው ጥቁር ለብሶ ያለቅሳል። ስንዴ እየለቀሙ ነበረ ያው ለንፍሮ ምናምን። ሳጥን አጠገቤ ያለ ሳጥን ተገዝቷል። ሳጥን ውስጥ ሊያስገቡኝ ትንሽ ደቂቃ ነው ይቀራ። ለምን የመጨረሻ ሰው ስለሆነ ዘመዶች ሁሉ ይጠሩ ይታዩ፣ ሰው እየመጣ ነው አይቶ በቃ ከዛ በኋላ እንቀብራለን በሚል ማለት ነው። በዛች ቅብሰት እኔ ነቃው። ስነቃ ሰው ሁሉ ያለቅሳል በቃ። ከዛ አንድ ከበዳ የሚባል ሰው አለ፣ አሁንም በህይወት አለና ያ ሰው ሳጥን ይደበቅ ልጁ ነቅቷል ምናምን ይላል። በኦሮምኛ ያወራል ማለት ነው። እኔ ኦልሬዲ አይቼዋለሁ። ሙቼ ነበር ለካ አልኩና ነቃ። ተነሳ። እዛን ቀን እኔ ለረጅም ጊዜ በቃ መቆም ምናምን የማልችል፣ ምግብ አልበላም። ምግብ ይምጣለት ተባለ፣ ቅጥቅጥ አድርጌ በላሁ ማለት ነው። ልብስ የለበስኩት። ከዛ ቀን ጀምሮ በእናቴ ላይ የነበረ መንፈስ ጠመደኝ። የመጨረሻ በቃ እኔ እናቴ ላይን ልታየኝ አልፈለገችም። እኔ አሁንም አልገባኝም። ለካ ይሄ እግዚአብሔር ሀሳብ ነው። የእግዚአብሔር ዓላማ በእኔ ላይ ስላለ መንፈሱ አስቀድሞ አውቋል ይመስለኛል። ከመሬት ተነስታ ትጠላኛለች፣ ምግብ ሁሉ አሰጠኝም። በፊት እንግዲህ እንደ አይኔ ብለን ነው የምታየኝ ማለት ነው። የመጨረሻ በቃ ጸብ ሆነ በእኔና በሷ መሀል። በእኛ ቤት ላይ ያለው እሬቻ እንደዚህ ደርቆ ረጅም ዓመት ስንት ዓመት የቆዩ የበሰበሰ እንትን አለ እዛ ውስጥ ያለው እንትን። እኔ የሆነ ጊዜ ለምን እንዳረኩም አላውቁም። እናቴ ወደ ገባ ስትሄድ ክብሪት ወስጄ ለእኔ እንደ ጨዋታ ነው ማለት ነው። ክብሪት ሎቅሼ እሳት ከእጄ አምልጦኝ እዛ ያለው እሬቻ ሁሉ በልቷል። ጠቅላላ እንዳለ ድምጥማጥ ዋጥፍቶ 1 ወር ሙሉ እሳት ሳይጠፋ ማለት ነው። ከዛ ከየት ነው መጣ እሳት ሲባል እኔ ምንድነው የመለስኩት አስታውሳለሁ። ዕጣንና ሰንደል እዚህ ስጭስ ስለሚውል ከዕጣን ላይ ተነስቶ ነው አልኳችሁ። እያቃጠልኩ እኔ ነኝ። ለምን እንደማደርግ እኔ በፍጹም አላውቅም፣ አይገባኝም ለእኔ ማለት ነው። ሳይጠፋ ግን እሳቱ ቆይቷል። ወደ 1 ወር ነው የነደደው።
ግን ሰው ምንም አልተጎዳውም። ያ ጫካ በጣም ኃይለኛ ነው፣ ነብር ሁሉ ይኖርበታል። ስለዚህ ተያያዘና ወደ ጫካ ሁሉ ገባ። ጫካ እርጥብ እንጨት ሳይቀር እንዳለ ተቃጥሎ ደርቋል። ግን ቤቱ አልተነካም። ይገርማል። ለምን ብትለኝ ቤቱ በጣም ሩቅ ነው፣ መሬቱ ሰፊ ስለሆነ የእኛ ቤት ከዛ ጫካ በጣም ራቅ ስለምን፣ እሳቱ ግን ጫካ ውስጥ ብሎ አልጠፋም፣ ነደደ። ከዛ በኋላ እዛ ያለው እባብ ሁሉ ምንም ነገር በቃ የለውም። እባብ ተቃጥሎ አላውቅም። ኦልሬዲ ከዛ ቀን ጀምሮ በቃ የሆነ ይጥፍ የበቀል መንፈስ እናቴ ላይ መጣ ማለት ነው። ከዛ አንድ ቀን እኔ ለጥ ብዬ ተኝቻለሁ። ሌሊት ላይ መንፈሱ መጣ በእናቴ ላይ። መንፈሱ ሲመጣ በአረብኛ ይናገራል፣ እንግሊዝኛ ይናገራል። በእናት ላይ ሆኖ? አዎ። እናት ግን ከመንፈሱ በኋላ እንግሊዝኛ ይችላሉ? በፍጹም አማርኛው ቀን አትችልም እኔ እናት እንጂ ግን መንፈሱ ሲመጣ እንግሊዝኛ ያወራሉ። ሌላም ቋንቋ አረብኛ በቃ ዓለም ላይ ያለ ተባለ። በቃ ምንም የሚቀራ የወፍ ቋንቋ ራሱ ይናገራል መንፈሱ ማለት ነው። እና ከዛ በቃ መጣ። አንድ ቀን አስታውሳለሁኝ፣ ሌሊት መጣ። ያለ ጊዜ ነው ይመጣ። ሌላ ጊዜ አርብ ቀን ነው ይመጣ። እዛን ቀን ሐሙስ ሌሊት ላይ እኔ ተኝቻለሁ። ምግብ እንግዲህ አሰተኝም እናቴ ጠምደኛለች። ምግብ ሳልበላ ጎረቤት ምናምን ሰው ከልጆች ጋር ተጨዋውቼ እጄ ምናምን ከበላ ነው እንጂ ምግብ የኛ ቤት ላይ አይሰጠኝም። ይሄን አልጭካኔ ማለት ነው። ገባ። ከዛ እዛን ቀን ተኛው። ለጥ ብዬ ገጠር ውስጥ ነው መሬቱ እንግዲህ አይመችም፣ ያው እንኖራለን እዛ ማለት ነው። እዛ ተኝቼ ያለው መንፈሱ መጣ። ሲመጣ እንግዲህ ድምፁ በጣም ከባድ ነው። ጎረቤቶች እንዳለ ገልበጥ ብሎ መጣ ማለት ነው። መንፈሱ ሲመጣ አወቁ? አዎ መጡ፣ ተሰብስቦ መጡ። ስለዚህ ይሄ ማለት እናት ላይ ወይ እንደ ማቧራት ወይ የሆነ ነገር አለ ድምፅ ወይስ? አዎ ያወራል እኮ ያወራል። በጣም አድርጎ ነው የሚያወራ። ከዛ ጌታ ሆይ ማረን እያሉ ሰው መጣ። ሰው ተንበረክኮ ጫማ አውልቆ መስገድ ጀመሩ ማለት ነው። ይሄ ሁሉ እኔ አውቆ እንቅልፍ እንደያዘ ሰው ለጥ ብዬ ተኝቻለሁ። አውቃለሁ እኮ እኔ እንቅልፍ አላዘኝም፣ ዝም ብዬ ነው የምተኛ። ከዛ ከበዳ የሚባል ሰው ጎረቤት ያው ትንሽ እሱ በቃ ይሻላል የሚል ሰው ነው። ከኛ የሆነ ጥሩ እንትን አለና አንተ ተነስ ጌታ መጥቷል፣ ተነስ አንተ ትተኛለህ፣ ተነስተህ ስገድ ምናምን አቦታ ሆኜ እኔ ልተኛበት ምናምን አሳብዳለሁ፣ አጠፋለሁ፣ ይገላለሁ፣ እኔ ፈጥሬ በእኔ ላይ እንደዚህ ሆናል ምናምን ብሎ ሳተ ማለት ነው። በህይወቴ የማረሳ ልትገለኝ አትችልም የሚል ቃል ተናገርኩ። ሰዎቹ እያዩ ማለት ነው። ለምን እንደምናገሩ አላውቅም። እኔ መንፈሱን አልከው ልትገለኝ አትችሉም አልኩት። በፍጹም እንዴት ትገለኛለህ አንተ? እኔ ልትገለኝ አትችሉም አልኩኝ። ከዛ እንደው መንፈሱ በቃ ባሰበት ማለት ነው። ከዛ እናቴ በንጋታው አባ ሙጣ የሚባል ሀገር መጀመሪያ እጄ የታመምኩበት ሀገር ላይ መንፈሱ ይዟት ሄደ። በሌሊት ይዟት ሄደ። እሱ ከቤት ካልወጣ እኔ ወደ ቤት አልገባም የሚል ነገር ደረሰኝ። ከዛ አንተ ውጣ ተባልኩ ማለት ነው ከቤት። እኔ ከቤት ወጣ። እኔ ከቤት ሲወጣ እናቴ ተመልሳ ወደ ቤቷ ገባች። ወደ ቤት ስትገባ ደግሞ እኔ በዳቃቂ ቢባል አንድ አጎት አለኝ። እዛ ይርኩኝና ገና በሕፃን ልጅ ሆኜ እኮ ነው እዛ ተቀጠርኩ፣ እንደ ገበሬ ማለት ነው። እዛ ተቀጠርኩኝ። እዛ እነሱ ሀብታም ነው ሰውየው፣ ብዙ ነገር ያለ ሰው ነው። እንጀራ በጨው ነበረ ቤተሰጠኝ። እዛ በጣም ሀብታም፣ ወተት እንደ ውሃ፣ እነሱ ስጋ ነው የሚበሉ፣ እንጀራ በጨው። የባል ጊዜ ራሱ እንጀራ በጨው ነው ለእኔ የሚሰጠኝ ማለት ነው። እንደኔ የሚሰራ ሰው የለውም። በፊት በጣም ስራ ይወድ ነበረ እና ረጅም ጊዜ እዛ ሰራ። መጨረሻ ላይም ከዛ ወጣ። ከዛ ወጥቼ አለም ገና የሚባል አካባቢ ሄድኩ ማለት ነው። አለም ገና የሚባል አካባቢ ሄድኩኝ። እዛ ከስራ መስራት ጀመርኩኝ። የሶሃ የሚባል አለ እዛ አካባቢ ነው የምኖርበት አካባቢ። እዛ ተቀጠርኩ። ከስራ በቀን 5 ብር፣ አርማታ በቀን 5 ብር ነው ይከፈለኝ። ሲሚንቶ ከሆነ በቀን 3 ብር ነው። በወር ነው የሚሰጠን። በወር 90 ብር ነው። እኔ ደግሞ ማለት ነው የማልሰራ ስራ የለም። ብዙ ስራ ይሰራለሁ። ስራ አልንቁም፣ ገንዘቡም አላጠፋውም። በትንሽ ብር ብዙ ነገር መግዛት ስለሚቻል እንደዛ እያልኩ መጨረሻ ላይ ታመምኩኝ ማለት ነው። ታመምኩኝ። እንዴት ነው የታመምኩኝ? 3 ጊዜ ነው የታመምኩት። የመጀመሪያ መታመሜ ጉድጓድ ውስጥ ድንጋይ በእኔ ላይ ወርቆ እዛ ስራ በምንሰራበት ቦታ እግሬ ተሰብሮ ነበረ። አሁን ጠባሳ አለ እግሬ ላይ።
ረጅም ካስት ስለለበስኩ ነው እንጂ ይታያል። እስካሁን ድረስ አልጠፋም ማለት ነው። አጥንት እዚህ ጋር ተቀጥሞ ተሰበረ። ኢሳያስ በኋላ ማለት ነው። እነ ተስፎ ይባል ያለማየሁ ንጉሴ ወንድም ምስክር ናቸው እስካሁን ድረስ። እነሱ መኪና ላይ ጫኑልኝና ፒካፕ መኪና ከኋላ የሚኖሩበት አካባቢ ወሰዱኝ። አንድ መርጌ ብትባል ሴት አለች፣ አምባሻ ትሸጣለች። እዛ የሚኖሩበት አካባቢ አምባሻ ከእሷ ገዝቼ እበላለሁ። እሷ በቃ እኔ ጋር ተኛ ዛሬ እኔ ጋር ግባ አለችኝና ቤት እሷ ጋር ገባ ማለት ነው። እግሩ ካልተቆረጠ አይድኑም ተባለ። እግዚአብሔር በራሱ ጊዜ ፈወሰኝ። በዛ ሰዓቱም እኔ ጌታን አላውቁም። ይገርማል። እግር ይቆረጥ ሲባል ግን አንተ ምን ነበር ምላሽክ? እኔ አይቆረጥም እግሬ በታምር አልኩት እድናለሁ ነው። ሁሌ እኔ ከልጅነት ጌታ ባይገባኝም እኔ እምነት ነው የማወራ። የእምነት ነገር አለ ውስጤ ማለት ነው። ማን ነው ትታመነው ብትለኝ አላውቁም። በቃ ዝም ብዬ በቃ አይሆንም ካልኩ አይሆንም ነው። እዛ እግሬ ዳኔ ማለት ነው እንደተባለ ምንም ነገር ሳይሆን ግን እግዚአብሔር ለምልክት ጠባሳ አስቀምጦታል እስካሁን ድረስ ማለት ነው። ከዛ መጨረሻ ላይ እንደዚህ እያልኩ ታመምኩኝ። ሲታመም የመጨረሻ ምንድን ነው የሆነ ጭድ ውስጥ ነው የተኛሁት። ግቢ ውስጥ ገብቼ የሆነ ሰዎች ቤት አላችሁ፣ ቤት ውስጥ ሰው አይኖርበትም፣ ጭድ ግቢ ውስጥ አለ። ጭድ ውስጥ የተኛሉ። ጠዋት ስነጋ ስራ ይፈልጋሉ፣ እዛ ስራ ነው ማለት ነው። ሰውነቴ ላይ የሆነ እንደ አለርጂክ ነገር ወጣ። እንደ አለርጂክ ነገር ሲወጣ ሰውነቴ ወዲያውኑ በአንድ ሳምንት ውስጥ አመዳም ሆነ። 4 ኪሎ አካባቢ አንድ ሲስተር ብትባል የውጭ ዜጋ አለች። እሷ ጋር ሄድ ሕክምና ምናምን ተባለ። እኔ በዛ ሰዓት ቋንቋ አልችልም፣ ብዙም ሕፃን ልጅም ነኝ። ምንም ነገር የማደርገው ሰው የለም። ግን ይሄዳሉ፣ ዝም ብዬ ነው ይዞራሉ። ቦታ የት እንደሆነ አላውቅም። አላገኘኋትም። እሷ ነው ተመለስኩኝ። አለርት ሆስፒታል ይባላል። ሰው እዛ ሳንቲም አዋጡና ወሰዱኝ። ሲወስዱኝ ከባድ ነው ይሄ ምናምን ተባለ። አልተቻለም። የተወሰነ የሆነ መድኃኒት ሰጡኝ። ባሴ በሽታ ባሰብኝ የመጨረሻ ማለት ነው። ከዛ አንድ ሙስሊም ሼክ አለ፣ እሱ ጋር ሄድ ተባልኩኝ። እዛ አለም ገና ነው፣ የድሬዳዋ ሰው ነው ሰውየው። እሱ ጋር ሄድኩኝ። እሱ ጋር ሲሄድ የሆነ መድኃኒት ሰጠኝ። ይህንን ከተቀባ ትድናለህ አለ። ያንን መድኃኒት ሲቀባ ሰውነቴ የበለጠ በቃ የመጨረሻ ደረጃ ላይ ደረሰ ማለት ነው። ቆሶለ የመጨረሻ። ይሄን ያህል ድረስ እኔ ኖርማል ሰው ነበርኩ፣ ይታመማለሁ እንጂ አእምሮ ጤነኛ ነበርኩ። ከዛ መጨረሻ ላይ በግብ የሚባል አስጠላኝ። እንጀራ አልበላም። ወንጌል የመሰከሩልኝ ሰዎች ዛሬ ባጠገቤ ነው ያሉ፣ ያውቃሉ። አሸዋ ቤት የሚሰራበት አሸዋ አለ፣ ፌስታል ይሞላሉ። ቤት የሚሰራበት አካባቢ ላይ ይሄድና አሸዋ በፌስታል ሞልቼ አሸዋ ሲመላ ነው ብሎ አሸዋውን ትበላለህ? በጣም ይበላሉ። አሸዋ እነሱ አይተዋል። እኔ አሸዋ ሲበላ አሸዋ በቃ እኔ እንዴ አንድ ሳጥን አሸዋ አልጨርሱም በቀን። በጣም ይበላሉ። መንፈሱ እሱን ያስበላኛል። ጎዳና እዛ ቱቦ ውስጥ በሚኖሩበት ቦታ ላይ አሸዋ ማለት የቤት መስሪያው ማለት ያ ይህ ከሲሚንቶ ጋር የሚቦካ አለ፣ እሱን ይበላሉ። ለእኔ እሱ በቃ ክትፎ ነው። በጣም ነው መንፈሱ እሱን የሚያስበላኝ። ሽንት ምናምን ጭቃ ቱቦ ውስጥ የሚፈስ እንደዚህ አይነት ነገር በቃ እንደ ንጹህ ውሃ ነው። እሱን ይጠጣለሁ። ልጅ ነህ በዛ እድሜ? በጣም ህፃን ልጅ ነበርኩኝና ግን እንደ ህፃን ልጅ አይደለም አኗኗሬ። ከዛ በፊት ያው ስራ ይሰራ ነበረ ብያለሁ። ከስራ ሰርቻለሁ። የሰው ቤት ተቀጥሬ በ13 ዓመቴ ብዙ ቻሌንጅ አሳልፋለሁኝ። እንደዚህ አይነት ስቃይ ውስጥ ጎዳና በሚኖርበት ታይም ሰውነቴ ላይ ያሉ እኔ ቁስሌ እንደምንድን ነው የምታየኝ ብትለኝ እንደ እባብ አይነት ሰውነቴ ላይ ማለት ነው። ትንንሽ እባቦች አሉ አይደለም፣ እንደ ትላትል እንደ አሸረሪት ሳዩ ገና በቃ ኖርማሊ የሆነ ሰውነትን ይከክክ የሚያሰኝ ነገር ማለት ነው። እንደዛ አይነት ለእኔ ይታየኛል። ለአንተ እንደሱ ይታያል። ከዛ ያንን ለማስወገድ ታካለህ። አዎ ሳክክ ደግሞ ምንድን ነው የሚሆነው? የቀራም ደግሞ እንትን ነው ደሙ ደምቶ ደም የሚባል የለም ውስጤ ማለት ነው። አንድ ደም የለም። እኔ በዛ ሰዓት በብላ ቢቆረጥ ደም የለም። ደም ፈሶ አልቆ ውስጡ አመድ ነው የሚሆን ነው። አጥንት እየተላላጠ ቡን ይላል። አመዳም ነው እንደ ዱቄት ማለት ነው። መጀመሪያ ስታመም ደም ነበረ። ሳክክ ይደማል። ያው ሰው የጣሌ ልብስ ቢሆኑም በዛ ሰዓት ይለብስ ነበረ። ሱሪ ሰፊ ሱሪ ስለብስ ይጣበቃል ከኔ ጋር ማለት ነው። ከሰውነቴ ጋር ይጣበቃል።
ከዛ መጨረሻ ላይ ልብስ አወለኩኝ። ለምን ሳላብድ ነው እኔ ልብስን ያወለኩት። ራቁት መሄድ የጀመርኩ ማለት ነው። ልብስ መልበስ ስለማልችል ቁስሉ ይጣበቃል። ከተጣበቀ አይላቀቁም። ከዛ ደግሞ ፈሶ አልቆ ስጋ ከላይ ላይ ተገነጣጥሎ አልቆ ተልጦ አልቆ አጥንት እየተሰነጣጠቀ ማለት ነው። የውስጥ አጥንታችን በጣም ስስ ነው። እየተሰነጣጠቀ አልቋል። የለም ፊቴ ሙሉ በሙሉ ፊቴም እኮ ነው። ፊቴ ቁስል ነው። ምንም የለም። ይሄ ቅድም እዚህ ጋር ያለው ሁሉ የለም። ምንም ነገር የለም። ይሄ እንዳለ ትል ምናምን ነው። ቅንድብ ምናምን የለም። ምንም ነገር እንዳለ ቆዳ እንደዚህ ይነሳል። እንደዚህ አሁን እንደዚህ ሲይዝ እንደዚህ ነው የሚነሳ ማለት ነው። ጸጉርማ ምን ይታሰባል? ቆዳ ራሱ ተነስቶ ይሄ እንትን ነው። ውስጡ አጥንት ራሱ ስጋ ከላይ ላይ አልቆ የውስጡ አጥንት ብቻ ነው የቀረው። አንድ ጸጉር በእኔ ላይ አታገኙ ብትፈልግ በዛ ሰዓት በታምር የለም። እዛ እሳቸው ጸለው ሲጸልዩ ምን ብሎ ነው የጸለውልኝ? ጸጉር ይበቅልላል ነው ያለው መንፈስ። ሉጫ ጸጉር ነው የሚበቅለው፣ የሚያምር ጸጉር። እጆቼ ላይ ጥፍር አልነበረም። ጥፍሮቹ ተነቃቅሏል። ቆንጆ ጥፍር ይበቅላል፣ ጸጉር ይበቅላል እና ድንቅ ነው ማየው ብሎ ይናገራሉ። እኔ በእርግጥ እንዴት ነው ሊሆን የሚችለው ነው የሚለው አዛን ጊዜ ማለት ነው። ከዛ ያ ነገር ሆነና አየሁት። ጸጉሬም በቀለ፣ ቆዳዬም እንትን በጀመራ ጊዜ ላይ ደረቀ። እነሱ ንስሓ አስገብቶኝ እንግዲህ ወደ ሀገራቸው ነው ሄዱት አስታውሳለሁ። የሆነ ጊዜ እነሱ ልክ ንስሓ አስገብቶኝ እንደሄዱ አላውቁም። እኔ ቃልቻ ቤት ስላደግኩኝ ቃልቻ ቤት የሆነ ነገር ሲሆን እንደዚህ ብሏል ጌታ ብሎ ይናገራሉ። ቸርች ውስጥ መልእክት ሲመጣም እኔ እንደዛ መስሎኝ በቃ ዝም ብዬ ነው የምሰማ ማለት ነው። አንድ ወንጌላዊ ተጋብሶ መጥቶ ስሙ ጠፋብኝ። ያ ሰው በጣም የእግዚአብሔር ሰው ነው፣ መካነ ኢየሱስ ቸርች ላይ ማለት ነው። ጉባኤ ውስጥ እኔ እንግዲህ ሰው ራቅ ብዬ ነው እኔ እንትን የምለው፣ ሰው አያስጠጋኝም። አንተ አገልጋይ ነው የምትሆኑ፣ ለብዙ ሰዎች መድኃኒት ትሆናለህ፣ የብዙ ሰዎች አባት ትሆናለህ፣ በፋይናንስ ሁሉም እስከ ጥግ እግዚአብሔር ይባርካል ብሎ በኦሮምኛ ያገለገለኝ። ምን ጉድ ነው አልኩ። በቃ እኔ እንዴት እኔ ምን አለ እኔ ሰው የለ ምን የለ ቤተሰብ ሁሉ የለ ከየት ማን ነው ሰው? ያ ነገር ሁሉ ያው ሙሉ በሙሉ ባይሆንም ሆኖ አይቼዋለሁ። አሁን ላይ እግዚአብሔር ይመስገን። እኔ ድሮ እንደዛ የሚለብሰው የሌለ ሰው አሁን ዛሬ እኔ ልብስ ከራሴ ተርፎኝ ለሰዎች ነው የማከፋፍለው የሚለብሰው ማለት ነው። ይሄ እንደ ሰው እኔ እንጀራ ይበላለሁ ብዬ አስቤ የማላውቀው ሰው ዛሬ እንጀራ በልቼ ከኔም ተርፏል። የጎደለብኝ ነገር የለም ማለት ነው። እና አሁን እኔ ስለ እንጀራ ላወራ ሳይሆን የዳንኩበትን እውነት፣ ይሄ የዘላለም ሕይወት ኢየሱስ ክርስቶስ በበረት ነው የተወለደ። እሱ የመጣ ለኃጢአተኞች ነው፣ ለተናቁ ነው። እና ቀሎ ስለመጣ ለምን ይቀልብናል ነው እኔ ሁሌ የማስበው። እሱ ራሱ ዝቅ አድርጎ መጣ፣ በበረት ተወለደ፣ በመስቀል ላይ እንደ ወንበዴ ተሰቀለ። ለእኛ ስለ ኃጢአተኞቹ ደሙን አፈሰሰ፣ ነፍሱን ሰጠ። የእኛ ዛሬ የድሮ ፍቅር የታለ ነው? እነዚህ ሰዎች እኔ እዛ ጎዳና በሚኖሩበት ቱቦ ውስጥ ነው ሳይጸየፉ መጥቶ ወንጌል የነገሩኝ። በአሁኑ ጊዜስ አገልጋዮች እንደዚህ አይነት ቦታ ሄዶ ወንጌል ይመሰክራሉ ወይ? እንደዚህ የሚሸት ሰውነቱ የገማ ሰው የተጸየፈ ሰው ጋር ሄዶ እጁ ጭኖ ንስሓ ያስገባሉ ወይ? ይሄንን ነው መናገር የሚፈልገው እኔ በደንብ። እና ኢየሱስ የመጣ ለኃጢአተኞች፣ ለተናቁ፣ ለተጣሉ ሰዎች ነው። እና ለመጣችሁ ሁሉም ለኔ ነው የመጣ ኢየሱስ። አንዳንዴ እኔ እግዚአብሔር ሰው ያዳላል እንዴ ያለኝ ሰው አለ። እኔ ማለት ነው እኔ ነው የታይተው። አንዳንዴ እግዚአብሔር ሰው ያዳላል ወይ ለምን እንዲህ አልክ ስሎ በአንተ ህይወት አለ። ለአንተ የተደረገ ለማንም አልተደረገም። ምን ጉር ነው ያንተ? ለምንድን ነው የማትመሰክረው? በምስክርነት አንተ አጠገብ መጥቶ የመሰከርክለት አንድ ሰው ነበረ። እስቲ እሱን አጫውተን። እሱ እንዴት መሰለ፣ ኖክ ቢባል ኖክ ማዳ ይባላል። ወደ ኦሮሚያ ክልል ላይ ነው፣ ወለተ አልፎ ነው። እኔ ኖርማሊ ቡና ሊጠጣ ብዬ ነው ቁጭ ያልኩት። ይሄ ሰው
ይመጣና እኔ አጠገብ ቁጭ አለ ማለት ነው። እኔ ቡናዬን እየጠጣ ነው ቁጭ ብሎ ውስጤ መጣና ለዚህ ሰውየው መስክርለት ይላል። ምንድን ነው የሚመሰክርለት? የተደረገልኝ አጠገቤ ላይ ሳየው ሰው የለም ብቻ ነው። ጆሮ ላይ ግን ድምፅ ይሰማልኛል። ወንድሜ ሰላም ነው አልኩኝ። እሱም በስራ ሰላም አለኝ። እኔ እኮ ኢየሱስ ይወዳል ጌታ ተቀበል አይደለም እኔ ያልኩ ያለፍኩባቸው ምስክርነቶች እግዚአብሔር እንዴት ከምን አይነት እንዴት እንዳዳነኝ ምን እንደሚያናግረኝ አላውቅም። ዝም ብዬ ለፈለፍኩኝ፣ አስለፈለፈኝ ምንም ሳላስቀር ማለት ነው። እዛ ሰውዬው ምንም ነገር ሳይለኝ የሆነች ብልቃጥ ከኪስ ውስጥ አወጣና አሳየኝ። ምንድን ነው አልኩት። መድኃኒት ገዝቼ ራሴን ላጠፋ ነበረ ዛሬ አለ። ምን ነው? ሚስቴ በእኔ ላይ ሌላ ሰው አግብታ ንብረት ሁሉ በእሷ ስም ሙሉ ውክልና ሰጥቻ ነበረ ከርተኛ። እኔ ከዚህ በኋላ ተስፋ የለኝም ብዬ ራሴን ላጠፋ ነበረ። እግዚአብሔር እንደገና እድል ሰጥቶኛል። በቃ እንደገና አምላክ ራሴን አላጠፋም። ይሄ ነፍስ ብቻ ነው። እኔ በቃ መስክሬ እግዚአብሔር ከሞት ያዳነ እንጂ እስካሁን ድረስ እኔ በጣም ምንድን ነው ቢጸጸት ሰለሞን ብሌ ቢጠይቀኝ ማለማገልገል እስካሁን ድረስ ባለዕዳ ነኝ። እኔ በእውነት እኔ ባለፈው ለጓደኞቼ እየነገርኳችሁ ነበር ለነ ፓስተር እኔ ባለዕዳ ነኝ ነው ያልኳችሁ። ቆም ብዬ አሰብኩኝ ከየት እንደመጣ ያለፍኩባቸው ጎዳናቶች ጌታን ካገኘሁ በኋላ የደረሰብኝ መከራ፣ መገፋት፣ ስደት፣ በዚህ ሁሉ ውስጥ እግዚአብሔር አብሮነት፣ የእግዚአብሔር ቸርነት፣ የእሱ ደግነት፣ የእሱ በጎነት በማላውቋቸው ሰዎች ስባርከኝ ድንቅ ነው እግዚአብሔር ስራ። ለምን አልናገሩም? ይሄ መነገር ያለበት ነገር ነው። በቃ አሁን እግዚአብሔር ሲዝን ለእኔ ሲዝን ነው። አሁን በቃ ጊዜ መጥቷል አልኩኝ። ወንድሜ ፒተር ባለፈው በጣም አለቀሰ። ይህንን ቴስቲሞኒ ሲሰማ ይሄ በቃ ብዙ ሚዲያ መስማት አለበት፣ መመስከር አለብኝ ሶላ። አዎ እኔ መመስከር አለብኝ ከዚህ በኋላ። ከዚህ በፊትም እድል ነው ያጣሁት። እኔ አሁን ምንድን ነው ብትለኝ ከዚህ በኋላ እኔ እግዚአብሔር ስራ መስራት፣ ማገልገል፣ መሮጥ ነው የቀራኝ ዘመን። ሌላ ምንም እስካሁን ሩጫ አለው። እንደኔ በመሮጥ የሆነ ነገር ቢሆን እንደኔ በቃ ጥግ ላይ ያለ ሰው የለም። አልሆነም። ለምን ብትለኝ ዋና ነገር እግዚአብሔር ለእኔ እያስቀመጠልኝ ምንድን ነው አስቀድሞ ደጋግሞ በብዙ ሰዎች እግዚአብሔር ተናግሯል። ያንተ እንጀራ፣ ያንተ ትዳር፣ ያንተ ሁሉ ነገር በአገልግሎት ውስጥ ነው። መዳንን ሂድና ተናገረ። ያው ምስክሮች ናቸው። አሁን እዚህ ያሉ ጓደኞቼ ሁሉ የሚሰሙ ነው። እኔ አሳገደች ፎጊ ከወጣ ከኢሉባቦር እኔ ሰለሞን አገኝቼ ሐኪም ቤት ነው መጣኝ። ግን ሁሉ ሰው መሰክራለሁ፣ የሁሉ ሰው መሰክራለሁ። እሱ ብቻ አይደለም። ሆስፒታል ተኝቼ መንገድ ላይ ከሆስፒታል ወጥቼ አልጋ ላይ ወጥቼ ውጭ ወጥቼ ኢየሱስን ውሰዱ እየጠበቁ ሰዎች አልጋ እየጠበቁ ሰዎች በጣም መሰክራለሁ። እግዚአብሔር ይመስገን ድኖ ይገባሉ። እኔ ግን ተኝቼ ነው። እግዚአብሔር ይመስገን። ሰለሞንም እንደዚህ የመጣ ከጥቁር አንበሳ ወጥቼ አንድ ሰው ቤት አለ እዛ እናውቃለን፣ እዛ እረፍት እናገኛለን ብዬ ነው እዛ ሄድኩና ይሄ ከጭቃ ውስጥ ነው፣ ጫካ ውስጥ ነው። ልብስ የለም፣ ምን የለም፣ ሰውነቱ ጸጉር የለም። ጸጉሩ የበሰበሰ ጸጉር ነው። ጸጉር የለም እዛ ውስጥ ምንም ጸጉር የለም። ሰውነቱ ይሸታል በጣም ሰውነቱ በጣም በቆሎ አሁን ተናግሬ ነበር። እኔ በቆሎ አለ ዱቄት በቆሎ ካወቅ ይሄ ዱቄት በቆሎ እንደዚህ ነው። እሱ እንደዚህ ያረገ ቡግ ብሎ ይሸታል። በቃ አገሩ ሁሉ በቃ በጣም በሽታ ብሎ ሄዳሉ። መንገድ ላይ ሰዎቹ አይሄዱም። በቃ ሰዎቹ ለምን አይመሰክሩም ብዬ በልቤ እናንተ እጅ ነው መስክሩ ይላል። አንተ ጌታ ኢየሱስ ክርስቶስ ውሰድ ብዬ አንድ ብር ነው እንደዚህ ሰጥቼ ነበር። ከዛ ጀመረና ልጄም መሰከረ። እምቢ አለ ማይድም ራሱ እረት እንደገናም ሁለተኛ አገኝቼ ሰለሞን ጌታን ያገኝ ከዛ በኋላ ትድናለ ታው ኢየሱስ ነው መዳን ከዛ ትሞታለ። ይኸው ሰውነቱ ሁሉ ሸቷል። ሰው ሁሉ አንተ ምንም አይፈልግም
እንደዚህ ቆሻሻ ውስጥ ይበላል፣ አሸዋ ይበላል፣ ጭቃ ይበላል። ኧረ ተይ እንደዚህ በቃ ጌታ አንተ ይለውጣል፣ ትልቅ ሰው ትሆናለህ፣ ልብስ ደህና ልብስ ትለብሳለህ፣ ደህና ጫማ ትለብሳለህ፣ ጸጉሩ ይበቃላል አንተ ላይ ሉጫ ጸጉር። እኔ ክርስቲያን አይደለም እኔ አገልጋይ አይደለም ብዬ ተናገርኩ። እሱ ግን ውስጡ እሺ አይልም። ግን ከልጄ ጋር እንወስዳለን ብዬ ልጄና እኔ አንድ ቤተክርስቲያን እንወስዳለን እሳ አስገቡ ብለው ምንድን ነው አመጡ አሉና አንዱ አለች የሽማግሌ ቤተክርስቲያን አሉ ምንድን ነው አመጣችሁ እዚህ ብሎ ቤተክርስቲያን ትተው ወይም ቢያሉ ቤተክርስቲያን ቢያሉና ሄዱ ሮጡ። እንዴት ይሸታል በቃ የሞተ ሽታ ምንድን ነው አመጡ ሰዎቹ ምንድን ነው ብለው ከዛ ወጡና ቁሜ እሱ ቁጭ ብሏል። አንድ ወንበር ትንሽ ወንበር ላይ ልጄ ዋልኩ ልጄ ምንም አይሆንም በእናትህ ከሸታቴስ ምንም አትሆንም አትሞትም። እስቲ ንስሐ አስገባ በእናትህ ያዝና እጁ ይጣጣባል አይደለም ምንም ችግር የለም አልኩ። ከዛ ቤተክርስቲያኖች ሄዱ። ልጄ ንስሐ አስገባ። ከዛ በኋላ ተከታተላልን ነበር። እኔ የመጣ ሆስፒታል ተኛለሁ ጊዜ በቃ የተከታተልኩ ነበር ከልጄ ጋር የተከታተልኩ ነበር። ወደ ኋላ ይሆናል ብዬ በጣም ጭንቅ ነው። ሰው የለም እሱ ጋር እንደገና ሌላ ጫካ ጋር ሄዶ ይተኛል። አሁን ስሞ እንፍርፍር የለም እንደ እዛ መንገድ ላይ እሱ ሁሉ ይበላል አቅሞ ምንም የበላ ነገር የለም ዘመድ የለም እሱ ጋር ሰውነቱ የሸተተ እንዴት ይድናል ልጅ በቃ ለምንድን ነው ንስሐ አስገቡ። እሱ ጠንቋይ ውስጥ ነው ወጣ። ሽንት ይጠጣል። ሽንት የጠንቋዮቹ ሽንት እግር ያጠበ ይጠጣል። እግሩ አጥቦ እሱ ይጠጣል። እንደገና ሰውነቱን ያጠቡ ሰውነቱ አጥቦ እሱ ይጠጣል። እንደ ሌላ ሰው አይደለም እሱ። መናገር ራሱ በጣም ይከብዳል። ሰዎቹ ያዩ ሰለሞን ነው ይላሉ። አሁን በጣም ድንቅ ነው ይሄ ልጅ እንዴት እንደዚህ ሆነ ይላል ሰው ሁሉ። ከዛ ሰለሞን ኤው ጸጉሩ እንዲያልኩ ጸጉሩ በቀለ። ጌታ ኤው እሱ አለ እሱ ፊት ለፊት ነው። ጸጉሩ ሉጫ ነው አለ ጌታ ነው ተናገረ። ግን በቀለ ጸጉሩ ኢየሱስ ጌታ ነው። ጸጉሩ በቀለ። እጁ ሆነ ሰው ሆነ። ማንም ሰው እሱ አይፈልግም። ዘመድ የለም እሱ። እንደዚህ ነው እኛ እጅ ነው ጌታ ወሰደና እንደዚህ ሰው ሆነ ሰለሞን። እንደዚህ አይደለም እንዳያችሁ አይደለም እሱ። እንደውም እንደዚህ መቆያቱ በጣም ይገርማል። ሰው ሁሉ አይመሰክርም እንደ ልጅ ወይ እንዴት አረገ እንደ ኢየሱስ እሱ ጫማ ምን ይመስላል? ልብሱ ምን ይመስላል? አቤት አቤት እናንተ ተቸገራችሁ አገልጋይ ሆናችሁ እነሱ እንደዚህው። አሁን ጌታ ሰው አረገ እሱን። ኢየሱስ ጌታ ነው። ነብይ አሸናፊ ንጋቱ እባላለሁ። የመጣሁት ከኢሉባቦር ነው። እኛ ከኢሉባቦር እዚህ ስንመጣ ለወንጌል ብቻ ሳይሆን በዛኔ ለሕክምና ነበር። ማዘር ስለሚያማት ብዙ ጊዜ ለሕክምና በአመት 2-3 አመጣት ነበርና 1999 አካባቢ ይመስለኛል መጣን። እኔ በዛን እንደዚህ አልነበርኩኝም፣ የሆነ ወጣት ነገር ነበርኩኝ። ያመጣን ጌታ ለሕክምና ነው። ሕክምና እንመጣና ግን ወንጌል በዛው ያገለገልን እንመለሳለን እና የሰለሞን አመጣጥ እንደ ድንገት እኛ ወደ አብነት አካባቢ ነበርና ድሮ አንዳንድ ክርስቲያኖች ጋር የምንኖረው ወደ ዓለም ገና አካባቢ ላይ የሆኑ ክርስቲያኖች እኛ ቤት ውስጥ ደግሞ እረፉ እኛ ጋር ደግሞ እስቲ ኑ ሲሉን ወደ እነሱ ሄድን ማለት ነው። ዓለም ገና ስንሄድ ያው አንዳንድ ቤት እናገለግላለን፣ አንዳንድ ሰዎችን እናገለግላቸዋለን። በመንገድ እየሄድን አንድ ቀን ይሄ ልጅ የሆነ አመዳም ነገር የሆነች ፎጣ ነገር እንዲጣል አድርጎ ሰው አይመስልም መንገድ ላይ ይለምናል እና እኔ እንደው ለማየት አስጠላኝና በኢየሱስ ስም ብዬ
ዞር ልል ስል ማዘር አይ እንመስክርለት አለች። እስቲ እንመስክርለት እግዚአብሔር በእኛ በኩል ያድነዋል፣ እስቲ ይፈውሰዋል አለች ስትል በሉሽ እንግዲህ መስክሩ እንግዲህ ይሻልኩና ትንሽ እንዲሄድኩኝ አሁን ሲሄድ አንድ ሕፃን ልጅ ደግሞ አለች እኛ ጋር የ5 ዓመት ልጅ። እሷም ደግሞ ትላለች እስቲ ዱጋቲ ባነሜ ዱጋቲ ባና ይንፈይሳ ኢየሱስ ይንፈይሳ አለችው። ኢየሱስ ያድናል አንተ አለችውና እሷ ደግሞ ኮስተር ትላለች 5 ዓመቱና በጣም የምትናገር ልጅቷ ኮስተር ብላ ነገረች። ኢየሱስ ያድናል ኢየሱስ ተቀበል አለች። ማዘርም ክር አደረገችና ይሄ ልጅ በቃ በእኛ መዳን አለበት በእኛ መፈወስ አለበት ብላ በግድ ማለት ነው። እሷ ደግሞ ልምድ አላት፣ የኔ ማዘር ልምድ አላት። ምን ታደርጋለች? በግድ ሰዎች ላይ ማምጥ ትመሰክራለች። ፈቃድ አትጠይቅም። የፈቃድ ይባል ጌታን ተቀበላለሁ ወይ እንደሚሉት እንዳሁኑ አይደለም። ጌታን ተቀበሉ አንዳንድ ጥሳ ነው የምገባበት ሳብራ እና ይሄ ልጅ ጌታን ይቀበላል፣ እኔ ውስጤ ሞልቷል፣ ውስጤ እያሳየኝ ነው፣ ጌታን ይቀበላል፣ ይድናል፣ በቃ ይድናል አለች ስትል እሺ እንግዲህ ብለን እኛም ከር አደረኩት። እኔም አያያዙን አሳመርኩኝ ማለት ነው። በዛኔ ሙሉ ጊዜ አገልጋይ አልነበርኩም። እንደዚህ እኔ ድንገት እየመጣሁ ነው ማገለግለውና ቆይ ከሆነ አይቀር ብዬ እኔም ክርር አደረኩት። ከዛ አንድ ቀን መሰከርንለት። እንደሚቸገር ሰው አይደለም ደግሞ ጉራው ደግሞ ከፍ አይለኛ ጉራ አለው። ኢየሱስ ተቀበል ብለን እየለመነ እንደደረመው ጌታን ተቀበል ብለን እንዴት ነው አልኩኝ። ከዛው አይ በቃ ጎፍታን ፍራታ የታን ይወስዳል ይድናል ይልጅ። ከዛው እንደዚህ ብለን አለፍን። አንድ ቀን ተነገረው ወንጌል አሻፈረኝ አለ። አንድ ሱቅ ቁጭ አለ እዛ ዓለም ገና የሆነ ወገኖች ሱቅ ቁጭ ስንል አሁንም እዛ ልልመና መጣ። ሲመጣ እንዴ ይሄ ልጅ መጣ ሳይ እንኳን መጣክ አለችው እናቴ። እንኳን መጣክ አሁን በቃ ኢየሱስን ተቀበለም። ኧረ እባካችሁ ተው እናንተ ሰዎች፣ ይሄ ልጅ ጌታን አይቀበልም፣ ጠንቋይ አይለኛ ጠንቋይ ቤተሰብ ነው ተው የሚል ነገር መጣ ማለት ነው። እዛው ምንም ማድረግ አይቻልም። ማዘር ያዘችው ነገር እንግዲህ ስለማትለቅ አሁንም በቃ ይሄ ልጅ ወደ ጌታ ማምጣት አለብን አለች። ሌላ ጊዜም ደግሞ አሁንም ተገኘ። ጥሩ ቦታ ደግሞ አይገኝም። ይሄ የሚሸት ቦታ ምናምን ቦታ ላይ የሚገኘው ልጁ ሰለሞን ማለት ነው። እዛው መጨረሻ ላይ ምንም ማድረግ አይቻልም። በግድም ቢሆን ባይፈልግም ማለት ነው። ፈልጎ እኮ አይደለም እሱ ጌታ የተቀበለው ባይፈልግም ነው። በግድ ና ጌታ ይፈውሳል ብለን ወደ አቅራቢያችን ወዳለ አንድ መካኒሶች ቸርች አለ። እዛ ይዘነው ሄድ። ልጁን ለዛ ቤተክርስቲያን አደራ ባካችሁ ይሄ ልጅ አደራ፣ ይኸው ከየት ቦታ እንደወጣ ታውቃላችሁ፣ አደራ ያዙልን፣ ይኸው እኛ ወደ ጌታ መተናል ያዙልን ብለን ተመልሰን ወደ ሀገራችን ሄድን ማለት ነው። ከሀገር ቤት እንደገና አሁንም በዛው በሕክምናው ምክንያት አሁን ተመልሰን ስንመጣ ወደ 2000 መጨረሻ መሰለኝ 2000 መጨረሻ ላይ ጳጉሜ አካባቢ ነው ስንመጣ ልጁ ጸጉሩ በቅሎ የሆነ ቸርች ላይ ልናገለግል ስንሄድ አየነው። እንዲህ ማዘር ግራ ገባት። ትሮቶ እስከምትወጣ ድረስ ያ ልጅ ነው ስናይ ጸጉሩ በቅሏል። ጠርተነው አናገርነው። አለ አቀፈን፣ ሰላም አለን። ይሄ ድሮ ሰው የሚሸተው ሰው ገምቶት አፍንጫ ይዞ የሚሄደው ሰው እሱን ጠልቶ የሚጠላ ልጅ ሶልዬ ሰው ስል ሰማን። እሱ ነው ሰው ሚለው ሶልዬ ማደረሰ። እግዚአብሔር እናመሰገን። አቤት እግዚአብሔር ስራ ድንቅ ነው ብለን ጌታን አመሰገንን። መጨረሻ ላይ እነዚህ ሰዎች ከኢሉ አባቦር ለሕክምና ለካ ወደ ጥቁር አንበሳ ይመጡና ጋሽ አለሙ የሚባሉ ሰው አሉ። እሳቸው ጋር ለማረፍ ይመጣሉ ይመስለኛል። እነሱ ናቸው የነገሩኝ። ከዛ በኋላ እዛ ሲመጡ ወደ እኔ መጥቶ ወንጌል ይነግሩኛል። ወንጌል ሲነግሩኝ እኔ በፍጹም እኔ አልቀበሉም ብዬ እኔ እንደው በቃ በድንጋይ በበረገድኳችሁ እያልኩ እነሱ ሄዱ ተናግሮ ማለት ነው። በዛ ሰዓት ላይ አይምሮ ተመልሶ ነበር። ወንጌል ሰማቸው ነበር። እሱ አሁን
ጤነኛ ሆነ ትሰማቸው ነበር? ይሰማሉ። ነበር? ምክንያቱም እሷ ወደ እኔ ስትመጣ በኢየሱስ ስም አስራለሁ እያለች ነበረ። አሰርኩ አንተ ክፉ በኢየሱስ ስም እያለች ነው የምትቃወመው። ከዛ ይሰማሉ፣ ይታዘዛሉ ማለት ነው። አእምሮም ይሰማል፣ ውስጥ ያውቃል። እና ከነሱ ጋር አንድ ሕፃን ልጅ ነበረች። ኢየሱስ ይወዳል፣ አንተ አገልጋይ ትሆናለህ ትላለች ይትላለች። እቺ ደግሞ ይላል እኔ በቃ ሕፃንም ስለሆነች ከዛ ተናገሩኝ። አልተቀበልኩም፣ ሰማሁ፣ አልተቀበልኩም። ሄዱ እነሱ ተናግሮ ማለት ነው። እነሱ ተናግሮኝ ሄዱ። 3 ዓመት እንግዲህ እኔ እንቅልፍ ይባል ተኝቼ አላውቅም። አይምሮን ከሳትክ ጊዜ ጀምሮ ማለት ነው። እኔ በቀን ወይ 3 ሰዓት ወይ 4 ሰዓት ኖርማል ይሆናሉ፣ ወደ አእምሮ ይመለሳል። ሰውና እንስሳ ለይቼ አውቃለሁ። ከዛ አለፈ አላውቅም የት እንደሚወስደው መንፈስ ገደል ውስጥ ይወስዳል። ይሄ ከእባብ ጋር ምናምን መጥፎ ስራ ያሰራል። በቃ ማለት ለማውራት የማይመች ነገር ነው የሚታየው ማለት ነው። እና እኔ መኖር በትክክል ከእባብ ጋር ነው ወይስ በሀሳብህ? በሀሳብ ነው። በሀሳብ ነው እንጂ እባብ እዛ እያለ ነው፣ ቤት እያለ ነው። ቤት እያለ በአካል ይመጣ ነበር፣ ግን በሀሳብ ይመጣል። እዛ ቦታ በሀሳብ ይመጣል። የሚታየኝ እሱ ነው። ቤታችን ላይ የነበሩ በሀሳብ ወደ እኔ ይመጣል ማለት ነው። ከዛ እዛም ቀን 3 ዓመት እኔ እንቅልፍ የለም፣ ቁጭ ብዬ ነው ማድሮ። ውሃ ሲመጣ ዝናብ ምናምን ቱቦ ውስጥ እዛ እንደዛ ከውሾች ጋር ምናምን ነው በቃ መኖራይ። ከዛ 2ኛ ቀን ሳይደርስ የመጀመሪያ ቀን ሲነግሩኝ ማታ ተኛው፣ እንቅልፍ ያዘኝ ማለት ነው። እንቅልፍ ይዞኝ ምንድን ነው በህልሜ አንድ ነገር ነው ያየሁት። ጥቁር አሞራ፣ በጣም የሚያስፈራ አሞራ ይመስላል እንጂ አውሮፕላን ነው የሚያክለው። ሰማይ ላይ በሮ ይመጣል። ይሄ አሞራ ይመጣና እኔ ይዞኝ ይሄዳል። ይዞኝ ይሄድና በጣም ከፍታ በቃ ከፍ ያለው እንትን ጫማ ላይ ነው እየበረረ እኔ ወደ ምድር ይመለከትና ከዚህ ቢወርቅ ምን ይተርፋሉ እንዴ? ወዴት ነው የሚወስደኝ? ሀሳብ አእምሮ ላይ እንደዛ አይነት ይመስለኛል። በጣም ነጭ አሞራ ደግሞ ከሱ ይመልጣል። ይሄ አሞራ ደግሞ ማለት ነው ይመጣል አየር ላይ ከዚህ ጋር ይጣላሉ። ሲጣሉ ያ ነጩ ክንፉ ሲመታ ክንፉ ተሰበረ፣ የጥቁር አሞራ። ከዛ ከአየሩ ላይ እንደዚህ እየተገለባበጠ ሊወርቅ፣ እኔም ከሱ ጋር እየተገለባበጥኩ ከአየር ላይ ሊወርቅ መሬት ሳልደርስ ያ ነጩ አሞራ መጥቶ መጀመሪያ የት እንደሄደ አላዩም። ልክ መሬት ሊደርስ ሲል መጥቶ ያዘኝ ማለት ነው። በእንቅልፌ ነቃው። ከዚያ በኋላ አእምሮዬ ኖርማል በቃ በፊት በቀን 3 ሰዓት 4 ሰዓት የማስታውሰው በቃ ኖርማል የሆነ የት ነኝ ያለው ምናምን ወደ በባል መጣ። እንደገና እግዚአብሔር ምን ይላቸዋል? እነሱ ያዛቸዋል ማለት ነው። እንደገና እነሱ አገኙኝ፣ ወንጌል ሲነግሩኝ እንደገና እንደ አዲስ ታው አንተ እምቢ አልክ አይደለ? ግድ የለም ኢየሱስን ውሰድ፣ ኢየሱስ ውሰድ። ምንድን ነው የት ነው የሚወስደው? እኔ ኢየሱስ ማነው ነው የሚለው? እኔ ጌታ ተቀበል፣ እሱ ፈዋሽ ነው፣ እሱ ያድናል፣ አገልጋይ ትሆናለህ። ወይ አገልጋይ ቀርቶ እኔ ብድን እያልኩ እኔ እኮ እንደዚህ አይቼዋለሁ። በቃ ቻርች እንውሰድ፣ አሸናፊ ቻርች እንውሰድ አሉና ተናገሩ። ማዘር ማለት ነው። እሱ ራሱ አሸናፊ ራሱ እዛን ጊዜ በጥርጥር ነው ይመስለኛል ማለት ልጅም ነበር። አዎ ማዘር ግን በጣም በእምነት ነበረ። ስለዚህ ያለው ነገር ከባድ ነው። ሰውነቴ አንድ ስጋ በእኔ ላይ አልነበረም። አጥንት ነው። ፀጉር ፈልጌ አታገኙም። መላጣ ነው ያለ ሙላጥነት ብቻ ቁስል ነው። እንደዚህ የሆነ ፎጣ ለብሼ ነው የሚሄደው አስታውሳለሁ። ለምን ቁስሉ እንዳይታይ ብዬ ማለት ነው። ከዛ በቃ ታዘዘ። እሱም ሕፃን ልጅም አለች። ቻርች ይዘውኝ ሄዱ። መካነ ኢየሱስ ቻርች አጋጣሚ ቅርብ ነው፣ እዛ አካባቢ ነው። ይዘውኝ ሲሄዱ አስታውሳለሁ። ኳይሮች ጥናት ላይ ነበሩ። ገና የኛ ቆርቆሮ ግቢን ቆርቆሮ ነው። ቆርቆሮ ሲከፍቱ በሩ ይጮሃል። ሲያዩን እኔ ገብቻለሁ። ሰው መጮህ ጀመረ። እብዱ መጣ አሉ። ያውቁሃል ረጅም ዓመት ያውቁኛል። ማንም ወንጌል የነገረኝ የለም እኮ እኔ እዛ 3 ዓመት ነው የኖርኩ። ሲወጡ ሲገቡ በእኔ እንደዚህ እያዩኝ አፍንጫቸው ዞ ነው የሚያልፉ። አንድ ቀን ግን ኢየሱስ ይወዳል፣ ለአንተ ነው የሞተ፣ ንስሐ ግባ ያለ ሰው የለም። አየህ፣ ከዛ እንዴት አመጣችሁ ይሄ ይድናል ብላችሁ ነው ምናምን፣ ንስሐ ገብቼ ንስሐ አስገባ ምናምን አልወሳችሁ። እሱ ፍቃደኛ አልነበረም። ለምን ተጸየፈኝ ማለት ነው። ሰውነቴ ቁስል ስለሆነ ማንም ሊጠጋኝ አልቻለም። አሸናፊ የእሳቸው ልጅ ንስሐ አስገባኝ። ጸለውልኝ፣ በእኔ ላይ አልቅሶ ጸለውልኝ። ለቤተ ክርስቲያኒቱ አደራ ሰጡኝና ወደ ሀገራችሁ ሄዱ። እነሱ ሄዱ። ከዛ እኔ እዛ አስተማሪውኝ። እኔ ጎዳና ነው አሁንም የሚኖረው ከቻርች ማለት ነው። ጌታ ተቀብያለሁ።
ኦልሬዲ ኖርማል ነው። በቃ ይሄ ትላንትና ሲመጡ የነበሩ እባብ ዘንዶ ምናምን ድራሹ ጠፍቷል። ግን ምንም ነገር ማንም ሰው ዞር ብሎ ይሄ ልጅ ትላንትና እናውቃለን 3 ዓመት ጎዳና ላይ አሁን ጌታ ተቀብለዋል፣ ምን ያስፈልገዋል፣ መኖሪያ የት ነው ብሎ ማንም ሰው እኔን የጠየቀኝ የለም። እኔ ደግሞ እግዚአብሔር ፈውሶኛል። እንግዲህ እኔ ሁሌ አፌ ውስጥ ምንድን ነው ኢየሱስ ነው። ሁሌ ጸሎት የለም ኢየሱስ ይላሉ። ቀኑም ሌሊቱም ኢየሱስ ነው። መንገድ ላይ ሲሄድ ኢየሱስ እያልኩኝ እሄዳለሁ ማለት ነው። ከዛ ድኛለሁ፣ ስራ ይሰራለሁ። አሁን ስራ በስራ ጀመርኩኝ። ስራ እየሰራ ያለው አንድ ኢሳቅ የሚባል ይሄ ጅማ ሰው አለ። ህንፃ መሳሪያ አለ፣ ሲሚንቶ ምናምን ይሸጣል። ጠዋት ናና እኔ ጋር ቁጭ በል፣ ሰው ከኔ ዕቃ ሲገዛ ታደርስላችኋለህ፣ ብር ይከፍሉላል ይለኛል። እሱ ጋር ቁጭ አልኩኝ። ሰው እየመጣ ሲሚንቶ ሲገዛ 50 ከረጢት ሲገዙ በአንዳንድ ብር ነው የሚከፍሉኝ፣ ለአንድ ሲሚንቶ ማለት ነው። አደርስላችኋለሁ ረጅም ተቆሼ ተሸክሜ ይመላል። 50 ከረጢት ሲሚንቶ ተሸክሜ አውቃለሁ እኔ በ50 ብር ማለት ነው። ቀን ሙሉ ስራ በጣም ይሰራለሁ። ፓሌን ይሸከማለሁ። ሰው ዕቃ ገዝቶ ከገባ ሲመጣ ከታክሲ ሲወርዱ ፌስታል ቤት አደርስላችኋለሁኝ። ብር አልቀበላችሁም። ፌስታል ቤት ሳደርስላችሁ ምግብ ነው ይሰጡኝ። ብር በታምር አልቀበሉም፣ አልወዱም። ከዛ ሰው ደግሞ በጣም ይወደኛል። አዛቦች ሁሉ ትላንትና ስለሚያውቁኝ እግዚአብሔር ይሄ ልጅ ብዙ ሰው ጌታ ተቀብለዋል። ባዞዬ በእኔ እንትን ማንም ወንጌል ሳይነግራችሁ ጌታን የተቀበሉ ሰዎች አሉ። እንደዚህ ቸርች ሄዶ ማለት ነው። እነሱ ያውቁ እንደሆነ ያላውቁም። አንድ ከሮ የሚባል ልጅ አለ እዛ አካባቢ ነው። ዱርዬ ነው ልጁ፣ በጣም ማጅራት መቼ ነው። እኔን አይቶኝ ነው ቸርች ሄዶ ጌታ ተቀብሏል ያ ልጅ ማለት ነው። ድንባል እና ከዛ መጨረሻ እዛ ቁጭ ብዬ ሲሚንቶ እየተሸከምኩኝ ያለው አንድ ቻሌንጅ ገጠመኝ። ምንድን ነው ቻሌንጁ? የሆነች ሴት ትመጣለች ማለት ነው። እዛ ሴቷ ሙስሊም ነች። ከዛ በፊት ደግሞ እኔ እንግዲህ ጌታ ተቀብዬ ቤት ህብረት ጸሎት ሲኖር ተደብቄ እሄዳለሁ። ሲሄድ ሰው አስጠጋኝም፣ በረንዳ ላይም ቁጭ ብዬ እሰማለሁ። እግዚአብሔር ደግሞ ይናገረኛል። አንድ ጉያቶ የምትባል ነቢይ ጉያቶ የምትባል ያውቃሉ እነሱ፣ እርግጠኛ ነኝ። እሷ ጋር ጸሎት አለ ተብዬ ሰው ይዞኝ ይሄዳል። እዛን ጊዜ ማለት ነው። የሙሉ ወንጌል አገልጋይ ነች። መልእክት የተናገረችኝ አንተ ትልቅ ደረጃ ላይ ትደርሳለህ፣ እግዚአብሔርን ታገለግላለህ፣ ግን የሆነ ሙስሊም ሴት ወደ አንተ ስትመጣ ነው ማይ ተጠንቀቅ ይላል ጌታ ብላ ተናገረችኝ ማለት ነው። ከዛ ሰውየው ጋር እዛ ስራ እየሰራ እኔ ሲሚንቶ እየተሸከምኩ ጄሶ፣ ብረት፣ ፌሮ ምናምን ፓሌን እየተሸከምኩ ሰውነቴ በቃ ቱታ ለብሼ ሰውየው ቱታ ሰጥቶኛል። ይሄ እሱ ከቤት ምሳ ይዞ ሲመጣ ምሳ ከሱ ጋር ይበላለሁ። በጣም ይወደኛል ሰውየው። እና እቺ ሴትዋ ቤት ሰርታለች፣ ሲሚንቶ ያደርስልኝ ይሄ ልጅ ምናምን ትልና ለካ እሷ መንፈስ ዓለም የተላከች ነች። እና ይሄ ልጅ እኔ ወስዷለሁ እኔ ጋር ይሁን ሙስሊም እናርጎ ምናምን ብላ ለሰውየው ትናገራለች። ጥሩ አጋጣሚ አግኝታል። ፎሲያ ነው ስሟ። ፎሲያ ሙስሊም እናርግና እኔ ጋር ቤት ይቀመጣል ውጭ ይወስዳሉ ብላለች። ምን ትላለህ አለ። ይሄ አልኩት እንደ እኔ እኮ የዳንኩበትን አንተ ታውቃለህ። እሷ ኢየሱስን ከተቀበለች ከእሷ ጋር እሄዳለሁ አልኩት። ከዛ እሱ ማባረረኝ ማለት ነው ከዛ ቦታ ላይ አይሆንም ማለት። አዎ በጀመራው እሱ ይመስለኛል ወደ ራሱ እንትን ለማድረግ ነው እኔ። ከዛ እንደገና ቻሌንጁ በዛ። መካነ ኢየሱስ ቸርች ውስጥ እኔ ከብቶች የሚውሉበት ቦታ ላይ እየሄድኩኝ የምደስ እንትን ሰብስቤ መሬቱ ሁሉ እንትን አደርጋለሁ አዋራ እንዳይነስ ምናምን አምጥተህ ነው እንትን የምትለው? አዎ መድረክ ላይ ለእሑድ አገልግሎት ቅዳሜ ያውቃሉ እነሱ። ቤተል ኮሌጅ የሚባል አለ አለም ገና ዋቶ የሚባል ሰፈር፣ እዛ ድረስ እጄ እበት ተሸክሜ በደረኩ ላይ እንትን አደርጋለሁ። ይሄ ፋራ ነው ጅል ነው ይሉኛል ኳር ልጆች ማለት ነው። አንተ ግን በቃ ጌታን ስለወደድከው ጌታ ልነግርህ አልችልም። በቃ እኔ ምንም አይታየኝም። ሰው በቃ እኔ ቸርች ሲገባ እሑድ 5 ሰው የሚቀመጥበት ወንበር እኔ ብቻ ነው የሚቀመጠው። አጠገብ ሰው አይቀመጡም። ድኜ እንኳን ሰው የኔን ይጠራጠራል። በሽታ ይተላለፋል ነው። ድኛለሁ እኮ ኖርማሊ፣ ፀጉሬም በቅሏል፣ ሰውነቴም ደርቋል። ኦልሬዲ እኔ ጤናማ ሰው ሁኜ እንኳን ቦታ አይሰጡኝም። 5 ሰው የሚያስቀምጠው ወንበር ላይ ብቻዬን ይቀመጣሉ። ቸርቹ እንኳን ሰው ቢሞላ ይቆማሉ እንጂ አይቀመጡበትም። ምናልባት እኔን የማያውቀኝ እንግዳ ሰው ነው መጥቶ የሚቀመጠው ድንገት
የሚቀመጥ ራሱ ተነስ ብሎ የጠቁሙት ነው እንትን የሚሉ ማለት ነው። እዛን ጊዜ ጌታ እኔ ስለሚወድ እግዚአብሔር ደግሞ በጣም እንትን እኔ ሲጸልይ በቃ እንደዚህ እዛ ቸርች ላይ ብዙ እኔ አሁን ማውራት አልፈልጉም። ብዙ ስራ ተሰርቷል። ይገርማል። መካነ ኢየሱስ ላይ እኔ ሲጸልይ ለበሽተኞች ጸልዬ በጣም ብዙ ሰው ተፈውሷል። በምስክርነቴ ብዙ ሰው ተፈውሷል። በቃ ጫና በዛ ቸርች ውስጥ ማለት ነው። በፊቱ ምንም እንትን የለም። የበለጠ በቃ እኔን እንትን ለማድረግ ማለት ነው። ከዛ እንደገና የሆነ ጊዜ ላይ ታመምኩኝ። ከዛ ያለ እያገለገልኩ በኳየር ለካ መንፈሱ አሁንም ምንድነው ተስፋ አልቆረጠም። አንድ ተመስገን የሚባል ልጅ አለ። ወንጌላዊ ነው፣ የወለጋ ልጅ ነው። ለምን ጎዳና ከምትኖር ዝም ብለህ እንትን ከምትል እኔ ቤት ለምን አትቀመጡም አለኝና ቤቱ ወሰደኝ እና ባለ ትዳር ነው፣ ልጆች አሉ። እሱ ጋር ገባ ማለት ነው። ውሃ የላችሁም ቤታችሁ ውስጥ? ቦኖ ውሃ ነው የምንቀዳው። ውሃ እኔ እቀዳላችኋለሁ ጠዋት ቢያንስ በዚህ ማገስ አለብኝ ብዬ ማለት ነው። ሰው ላይ ሸክም ለማለት ውሃ ሊቀዳ ሄጄ ውሃ ተሸክሜ እየሄድኩኝ የሆነ እዚህ ጋር በቃ የሆነ ነገር እንደተበጠሰ ይታየኛል። ወደቅኩ ማለት ነው መንገድ ላይ። ከዛ እንደምንም እየተፏቀቅኩ ውሃ ደፍቼ ባዶ ጀረኪን ይዤ ቤት ገባ። እዛ አሁንም ደሙ ይፈሳል። መቆም አቃተኝ ማለት ነው። በዚህ አጋጣሚ እነሱ እንግዲህ በዛ ሰዓት መጥቷል ከሀገራቸው እነሱ መጥቷል። እዛ አካባቢ ነበሩ። ከዛ ለቻርች ተነገረ። እዛ መካነ ኢየሱስ ነው እንግዲህ እኔ ቻርች ጌታን ያገኘሁበት ቻርች ነው። ለቻርች ተነገረ። ከዛ የቻርች ልጆች አብረን የምናገለግለው ኳየሮች ብር አዋጡና ጳውሎስ ሆስፒታል ወሰዱኝ። እኔ አላውቅም ራሴ። እዛ ሲወስዱኝ አንጀቴ እንዳለ ወጥቷል። እኔ ምን እንደሆንኩ አላውቅም። እኔ እዛ ዶክተሩ ይሄ ከባድ ነው በጣም ረፍዷል፣ ይሄ እንጃ በቃ ምናምን አለና ምንም አላለኝም። ይዛችሁ ሂዱ ለካ እኔ ይሞታሉ ምን እንትን ነው። ከዛ ይዞኛ መጡ። የሆነ ቤት አለ ሰዎች አይኖሩበትም፣ እንደ ቃልቻ ቤት ነው እዛ ራሱ ማለት ነው። እዛ ወሰዱኝና እዛ ቤት ውስጥ አስገቡኝ። የሆነ ሳር ፍራሽ ተገዛልኝ። እዛ ላይ በር ከውጭ ቆልፎብኝ ሄዱ ማለት ነው የቻርች ሰዎች። ምን ይበላል ምን ይጠጣል የለም። እኔ እንግዲህ የረዱኝም አሉ። እግዚአብሔር ይባርካችሁ። አንድ የኔ ኳየር አለች ወጋየሁ የምትባል እህት፣ እሷ ናት ዋጋ የከፈለችው። እነሱ ያውቃሉ እነ ፓስተር አሸናፊ። አንድ ኳየር ነን በግብዛልኝ ትመጣለች፣ ልብሴን ታጥባለች፣ ብዙ ዋጋ ከፍላለች ከኔ ጋር ማለት ነው። እነሱም መጥቶ ጸልዮልኝ ሚሬንዳ ገዝቶ ሚሬንዳ ላይ ጸለውልኝ እነ ፓስተር። ከዛ እኔ ዳንኩኝ፣ እግዚአብሔር ፈወሰኝ። ከዛ በኋላ መንፈሱን በቃ ተመተለ አንዴና መጨረሻ። ግን በፋይናንስ ምናምን በቃ ሰው እኔ ማገልገል ነው እኔ ሁሌ ጥማቴ። የተደረገልኝን ነገር ቢያንስ ለምን አልናገረው? እንዴት ነው የምናገረው? የሆነ ጊዜ የሆነ እድል አገኘውና የሆነ ሚዲያ ላይ እንድትመሰክር ተብዬ ተጋበዝኩኝና እዛ ኢንተርቪው ተደረገ። ስለምንድን ነው የምትመሰክሩ አለኝ። እኔ ከምን አይነት ቤተሰብ እንደመጣ እግዚአብሔር እንዴት እንዳዳነኝ ለሰዎች ደግሞ መዳን እንዲሆን ይሄንን እናገራለሁ አልኩኝ። ስለ ቃልቻ ምናምን እዚህ መመስከር የለብም እንዴት እንደ ዳንክ ብቻ መናገር አለብኝ ምናምን ስለኝ ይሄ ካልመሰከርኩ በፍጹም እኔ ይቅርብኝ ብዬ ትቼ ሄድኩ ተጣልቼ ማለት ነው። ከዛ በኋላ ደግሞ እኔ እድል አላገኘሁም ለመመስከር። ሁሌ ነፍሴ ጩኸት ግን ምስክርነት ነው። እኔ አሁን ብዙ ነገር ተደርጎልኛል ማለት አንዳንድ ሰው አሁን ሰለሞን ራሱ ነው ይመስላል እንጂ እሱ አይደለም ነው የሚለው። ግራ ነው የሚገባችሁ። የዛሬ ስንት ዓመት ማለት ነው ይሄ ነገር? ሞልሞት የዛሬ 18 ዓመት አካባቢ። የዛሬ 18 ዓመት። በዛ ሰዓት የሚበላ አልነበረኝም። አንድ ስኒከር ጫማና አንድ ቆዳ ጫማ ሰው ገንዳ ላይ የጣለ ወስጄ እሱ ያው አድርጌ እሄዳለሁ ማለት ሁለት አይነት እግር ማለት ነው። አዎ እሱም ቁጥሩ እኔ አይደለም። እኔ ወደዛ ሲሄድ እሱ ወደ ጎን ነው የሚሄደው። በጣም ትልልቅ ጫማ ማለት ነው። ሱሪ በገመድ ነው ማስሮ የሌላ ሰው ስለሆነ የወደቀ ምናምን ሱሩ ይዞራል። በገመድ አስሬ ነው የሚሄደው። ኮት ለእኔ ኮምፖርት ነው። እሱም እኮ ሰው ምናምን እንደዚህ ሀያ ክስካስ አለ አይደለም። ይኸው እዛ ወደ ገጠሪ ስለሚቀርብ ኮርቻ ሀያ የሚጠቀሙ ሰዎች አሉ። ሀያ ጀርባ ሲቆስል ልብስ ምናምን ይጠቀማሉ ኮርቻ እንዳይነካችሁ። ቁስል ያለበት ምናምን ሳልጸየፍ ይለብሳለሁ ምንም ስላልነበረኝ ማለት ነው። ግን ቻርች በጣም ይወዳሉ። ቻርች ይሄዳሉ። በቃ እግዚአብሔርን ጸጋ ለመካፈል ደስ ይለኛል።
ግን መቼ ነው እድል አግኝቼ የሚመሰክረው? አንዳንድ ሰዎች እኔ ፊዚካሊ እንዲያይቶኝ አንዳንዱ ሌባ ነው ይላል፣ አንዳንዱ እንዳትጠጉ ይላል። ብዙም ማለት እኔ አሁን ቻርች መጥቼ በእግዚአብሔር ቤት እስካሁን እንድጸና ያደረገኝ ምንድን ነው? የዳንኩበት መዳን ከባድ ነው። የዳንኩበት እውነት ከባድ ነው። የደረሰብኝ ቻሌንጅ በጣም ብዙ ነገር አለ። ቤተክርስቲያን ከዳንክ በኋላ ትላንትና የነበርክበትን ህይወት የሚያውቁ የሚያውቁ ጎዳና ላይ የሚያውቁ ሰዎች ነበሩ እና መዳንህን አውቀዋል፣ ግን አብረው ተባባሪዎች አልነበሩ አይደሉም። እንዲሁ አንዳንድ ጊዜ እኔ በቃ ሁል ጊዜ ዋይ ለምንድን ነው አሁን እነዚህ ሰዎች ድነዋል እኮ አይደለም? እነሱ እኮ ከኔ የተሻሉ ጸጋ በላችሁ ላይ አለ። እኔ እኮ አዲስ ነኝ ገና። ምን አድርጌ ነው ራሴ እስከ መጠራጠር ማለት ነው። መጠቋቋማ ሁሉ ሆነዋል ማለት ነው። ማለት እንደዚህ አይነት ሰው እናንተ ጋር ሲመጣ እንዳትቀበሉ ማለት እንዲሁ ፊዚካሊ ማንነቴ ቀርቦ እኔ እንዴት ነበርክ ከማለት ይልቅ ውጭ ማንነቴን አይቶ እኔ እንደመጥፎ ሰው በሰው ዘንድ ተቀባይነት እንዳላገኝ ከአገልጋዮቹም ጭምር ማለት ነው። በጣም እኔ በጣም የጎዱኝ ሰዎች አሉ። እኔ አሁን በጣም እንትን ያለኝ እኔ ማንነቴ ሳይጠይቀኝ ያስጠጋ ጆን ነው። እኔ በቃ ጆን በጣም ከልቤ ባለበት እግዚአብሔር ይባርኮ። ጆን ማለት ዮሐንስ ግርማ ዘጸአት ማለት ነው። ዘጸአት አፖስትል ጆን። እሱ ሰው ቆሻሻም ለብሶ ይሄድ ቁስለኛም ይሁን ለምጻምም ይሁን አቅፎ ነው የሚስበው እና እኔ ኢየሱስ በቃ እንደው በሱ ውስጥ ነው ያየሁት ነው የምለው እኔ አንዳንድ ጊዜ ማለት ነው። እና ከዛ ያለፈ አገልጋዮች እኔ አሁን ብዙ አገልጋዮች አሉ። እኔ በዚህ አጋጣሚ የጸለዩልኝም አሉ፣ ያበረታቱኝ አሉ። በዚህ ልክ ደግሞ በጣም እኔ በሰው ዘንድ ተቀባይነት እንዳላገኝ በጣም መንገድ የዘጉብኝ አሉ። እኔ ግን እወዳቸዋለሁ፣ ምንም አይደለም። እኔ እነሱን አላዩም። ለምን የዳንኩበት እውነት ነው። እኔ ሁል ጊዜ ግን አሁን ሰዎች ዛሬ እንደዚህ አምሮብህ ተለውጠ ሲያዩ ምን አገኘው ነው የሚሉት አሉ። ይቅርታ ይጠየቁኛሉ። እኔ ይቅርታ ይጠየቁኛሉ። እንደዚህ የሆነ ጊዜ የሆነ አገልጋይ በዚህ አጋጣሚ የሆነ ቻርች ለመካፈል እኔ ሲሄድ እዛ ተገናኘን ማለት ነው። ስንገናኝ በጣም ደነገጠ። እኔ ሲወጣ እንዳትወጣ ምናምን አለኝ፣ ይፈልጋለሁ ምናምን። እኔ ፕሮግራም ሳያልቅ የሆነ ጉዳይ ስለነበረ ሊወጣ አስቤ ነበረ። ይፈልጋለሁ ወንድም እንዳትወጣ ምናምን። እኔ መልእክት ምናምን ኖሮት ይሁን ኦኬ አልኩና ቁጭ አልኩኝ ማለት ነው። ከዛ ተናገረ በህዝብ ፊት ቆሞ ማለት ነው። ሰው ፊዚካሊ አይታችሁ በሰው ላይ ያለውን ስም ይሄ ሰው እኔ በጣም ይጠላ ነበረ። ሰው ብዙ ነገር ይለኝ ነበረ። ግን እንደዚህ ተለውጦ ሳዩ ደግሞ ተገረምኩኝ። ቀርቤ ማንነቱ ሳላውቆ በጣም ይቅር በለኝ አለኝ። ሳታውቅ ነው አንተ የምጣጣለ ኖርማል ነው ችግር የለም ብዬ እንትን አልኩኝ እና በፊት ሲተቹኝ በጣም እንትን ስሉኝ የነበሩ አሁን ደግሞ ወዳጆቼ ቤስት ጓደኛ ማሞቼ የሆኑም አሉ። አሁን በቃ ኖርማል ምንም እንዳልተፈጠረ እኔ ትላንትና በተፈጠረው ነገር አልወቅሳችሁም። ይልቁንም በቃ እኔ ሳገኛችሁ በጣም ነው የሚቀበላችሁ፣ በጣም ነው የማከብራችሁ እና እንደ ሰው ግን መሆን የለበትም። እነሱ ከኔ የተሻሉ ናቸው። እኔን ቀርቦ የሆነ ነገር ከመጠየቅ ይልቅ ለምንድን ነው ሰው በሩቅ ከመሸሽ እኮ ቀርቤ ምንድን ነው ችግር ብለህ ብትጠይቅ ጥሩ ነው። እና እንደዚህ አይነት ነገሮች አልፈዋል። እኔ አሁን ሰው ለመተቸት ሳይሆን ይህንን ለሚከታተሉና ለሚሰሙም እንዲማሩበት ነው። አንተ ስትናገር ወደኋላ ሄጄ አንድ ያስታወስኩት ታሪክ አለ። ከአንተ ጋራ ተመሳሳይ ነገር ውስጥ ያለን ሰው እንዴት በወንጌል ጌታ እንዳዳነው አስታውሳለሁ። እና እኔ ያደግኩበት ቤት ላይ የአሁን ባለቤቴ በዛ ጊዜ እህቴ ነበረች እና ምንድነው እጮኛዬ ነበረች። በእርግጥ አንድ አይምሮውን የሳተ ሰው ደም በደም ነው የተቀባው አስታውሳለሁ። በእጁ ድንጋይ ይዟል። ሙሉ ለሙሉ ራቁቱን ነው የነበረውና ብዙ ሰው ይሯሯጣል። እኛ ግን በረንዳ የቤታችን በረንዳ ላይ ሆነን ከግቢያችን በላይ ሲሯሯጡ ሰዎች አይተን ስናይ ምንድነው ስንል ይሄ ሰው ይሄድ ነበር እና
ነፂን ያሁን ባለቤቴ ማለት ነው ሂጂና ይሄንን ሰው በጌታ በኢየሱስም ተከተለኝ ብለሽ ይዘሽው ነይ እንጸልይለታለን አልኳት። እሷ ወጣች። ሰው ሁሉ ይሯራጣል፣ ግን ቀጥታ ሄዳ በናዝሬቱ በኢየሱስ ስም ተከተለኝ አለችው። ሰው እያየ ነው፣ ዞሮ ተከተላት። ያ ጊዜ ማለት እኛን እንደ ሌላ የሚመለከቱን ጊዜ ነው። እኔ የተለወጥኩበት ጊዜ ነው። አካባቢው ላይ በወንጌል በጣም ምሰራበት ጊዜ ነው። በተለያዩ ቦታዎች ላይ ስሜንም የሚያነሱበት በመጥፎ አትቀበሉት፣ እንዲህ አይነት ስራ ይሰራል ይሄ ሰው ምናምን እየተባለ በሃይማኖት ቤቶች ሁሉ ሳይቀር ይነሳ ነበረ፣ በሌላ ሃይማኖት ቤቶች እና በኋላ ግን ተከትለው የሰፈሩ ሰው ሁሉ እሷን እየተከተሉ እሷም ይዛው ቀጥታኛ ግቢ ገባ። ያው ሲገባ የተናገረው ነገር ዛሬ ያለቀልኝ ነበር ያለው እና ከዛ ገባ። በጣም አስቸኳይ የሆነ አገልግሎት ነበረኝ። ቀጥታ ይሄድ ነበረ፣ የአስተማሪዎች ፌሎሺፕ አገለግል ነበርና በኋላ ግን እንደገባ ሰውየው ምንም እንትን አላልንም፣ ጊዜም አልፈጀንም። በጌታ በኢየሱስ ስም ልቀቀው ብለን ጸለይም። በእርግጥ ብቻዬን የጸለይኩት፣ ሁሉንም አስወጥቼ ነበር እና ወደ ላይ ወጥቶ ወደቀና ደም ተፋ። ብንን ሲል ቶሎ ብሎ ሰውነቱን ነው እርቃኑን ነው ለመሸፈን የሞከረው። ከዛ በኋላ ስሙን ስጠይቀው መሐመድ አለኝ። ከየት ነው የመጣው አልኩት። የት ነው ያለኸው ስለው የመጣው ከጅማ እንደሆነ ነገረኝ። ያለበት የት እንደሆነ አያውቅም እና አዲስ አበባ ነህ ስለው በጣም ተገርሞ አንዋር መስጊድ አካባቢ ዘመዶች አሉኝ አለኝ። ከዛ ያው እኔ ወደ አገልግሎት ወጣው። ግን የአባቴን ልብሶች አልብሰውት ተረጋግቶ ወደ ራሱ ተመልሼ አገልግዬ ስመጣ ደግሞ ረጅም ሰዓት ቁጭ ብለን አውርተን ጌታን ተቀብሎ ይሄ ሰው በጌታ ሆኖ ነበር የተለያየ ነውና ለሰው ሁሉ መመስከር እንዳለብን ዛሬም አንተ ስትናገር ያንን ታሪክ ወደኋላ ሄጄ እያሰብኩ ነበርና እግዚአብሔር የማዳን ኃይሉ ዛሬም አላጠረችምና ተስፋ ለቆረጥንባቸው አይድኑም ሰዎች ለሚሉት ያንተን ታሪክ ስንሰማ ማንም ይድናል ብሎ አልጠበቀም። ቤተክርስቲያን እንኳን ይዘው ሲሄዱ ይሄ ሰው ለምን እግዚአብሔርን ትፈታተናላችሁ ነበር ያሉትና እግዚአብሔር ግን ዛሬም እንደሚችል በክርስቶስ ኢየሱስ የሰራውን ስራ ዛሬም እንደሚደግም ታላቅ ምስክርነት ነውና በጣም ደስ ብሎናል ማለት ነው። አመሰግናለሁ። ዋነኛ ነገራችን ይሄ ነው። አዎ እኔ የምለው ምንድነው እቺ ዓለም ሰውን ትበላለች ማለት ይሄ መጨረሻ ዘመን ላይ ነን ያለ ነው። ሁላችንንም ትላንትና ስለ ኢየሱስ ሲባል ያልሰማ ነው የማናውቀው ሰዎች ነበርንና ሳይገባን ነው ሳንወደው ወዶን ሳንፈልገው ፈልጎን ሳይንቀን ኢየሱስ ክርስቶስ አምላክ ሆኖ ሲያለው መጣ። ወደዚህች ምድር የመጣ ደግሞ ለሰው ልጆች ሁሉ ነው እና አሁን በእንደኔ አይነት ቀንበር ውስጥ ያሉ ሰዎች ማስተላለፍ የሚፈልገው መልእክቴ ወደዚህ ጌታ እንዲመጡ ነው። ከዚህ ውጪ ረፍት የለም። ገንዘብ ረፍት አይሰጡም። ምንም ነገር ሊኖር ይችላል፣ ለሰው ልጅ ያስፈልጋል። ይሄ ምድር ላይ ሲኖር ሰው ግን ዋና ነገር ኢየሱስ ነው፣ የነፍሳችን መድኃኒት። ከዚህ በኋላ ብንሞት ወዴት ነው የምንሄደው ብሎ ነው አንድ ሰው ማሰብ ያለበት። መንገዱም ሕይወቱም እኔ ነኝ፣ ከኔ በቀር ወደ አብ የሚሄድ የለም ብለዋል ተናግሯል እሱ። እና በእንደኔ አይነት ጨለማ ላሉ ሰዎች የምለው ምንድነው ወደዚህ ጌታ እንዲመጡ ኢየሱስ ክርስቶስን እንዲያምኑ ከአጋንንት እስራት፣ ከቃልቻ፣ ከጨሌ፣ ከአመቺሳ፣ ከቦረትቻ ከተለያየ እስራት ኢየሱስ ይፈታችኋል። ፈቶኝ ስላዩ ከዚህ ውጪ አማራጭ የለም። ምንም ነገር አማራጭ የለም። ኢየሱስ ክርስቶስ ብቻ ነው መንገድ፣ እሱ ብቻ ነው ሕይወት። ወደዚህ አዳኙ እንዲመጡ ይጋብዛችኋለሁኝ። ኢየሱስ ክርስቶስ ይወዳችኋል። እሱ እጁ ዘርግቶ ዛሬም ይጠብቃችኋል። ወደዚህ ጌታ እንድትመጡ በአክብሮት ይጋብዛችኋለሁ። አኒ ከነኒ ጎፍታ ፍለዴ ኦጋ ኩለ ሰዴት ተነራራ ኢሳን ዱረ መነ ቃሉ ኬሰት ከነን ደለዴ ጉደዴ ዋቀዮ አቺ ከነዋሜ ማሊፍ ኦጋ ሰዲ ጉቱ ጎዳናን ጅራደኒ ከነኛዱ አሸዋዳ ጊዜ ሰንጀቹላ waaqayyotu achi keessaa na baase hidhaa seexanaa keessaa kannii waaqayyoodha. Mana qaalluu keessatti qaalluudhaaf kennamee ani achi akka tajaajilu waaqayyoodhaa san keessaa kan na hiike jechuudha.
Ani kanan isiniin jechuu barbaadu gabaabatti maanni Waaqayyo ana kan na fayyise godaanarraa otoon isa hin beekin na beekee gara mana isaatti na waamee har'a tajaajila mana isaa na godhe. Isinis warri akka koo hidhaa seexanaa keessa jirtan Waaqayyo har'as harka isaa diriirsee isin barbaada. Qaalluun jireenya bara baraa namaa kennuu hin danda'u. Gara Waaqayyootti akka dhuftan isin affeera. Karaan dhugaan karaan jireenyaa Yesuus Kiristoosidha. Ani waggaa 3 guutuu biyyoon nyaachaa ture godaana irratti jechuudha. Maatii koo hunduma kan fixe qaalluudha. Obboloota koo kan fixe qaalluudha. Abbaa koo kan ajjeese, haadha koo kan ajjeese qaalluudha. Qabeenya keenya hunduma warase kan barbadeesse qaalluudha jechuudha. Waaqayyo garuu waan hunduma keessa na dabarsee warra na biraa du'an odoon hin du'in jireenyatti na jiraachisee kanuma caala immoo jireenya bara baraa naa kenneera. Isinis karaa Waaqayyootti dhuftanii Gooftaa Yesuusitti amantanii jireenya bara baraa akka argattaniif isin affeerra. Namoonni gara mana Waaqayyoo dhuftanii amantanii duuka buutuu Yesuus ta'uu barbaaddan bilbilli lakkoofsa achirra jira. Achirraa bilbiltanii waldaa isinitti dhiyaatu lattanii miseensa waldaa taatanii barattanii Yesuusin duukaa bu'uu hin dandeessu, tajaajiluu hin dandeessu. Namoota kaanirree bilisa baasuu dandeessu jechuudha. Waaqayyo Gooftaan isin haa eebbisu. Bakka jirtanitti ayyaanni Waaqayyo isin haa baay'atu. ገለቶማ እንግዲህ ተመልካቾቻችን ከወንድማችን ከሰለሞን ደጉ ጋር የነበረን ቆይታ ይህን ይመስላል። በጣም አስገራሚ ልብን የሚነካ ምስክርነት ነው የሰማነው። በዚህ ውስጥ እግዚአብሔር ሰውን የሚፈልግበትን ጥግ ድረስ እንዴት እንደሚሄድ ተመልክተናል። ጎዳና ላይ የወደቀ በልጅነቱ ከቤተሰቡ የተለየ ቤተሰቡን ደግሞ የመንፈስ አሰራር የጨረሰ ይህንን ወንድም በዛ አእምሮውን ስቶ በነበረበት ቦታ እንዴት ጌታ እንዴት እንደፈለገው አገልጋዮቹን ልኮ ድምጹን የሚሰሙ ሰዎችን ልኮ እንዴት እንደታደገው ነው የሰማነውና በዚህ ውስጥ ቅዱሳን የሆነን አማኞች የሆነን ጌታ ኢየሱስ ክርስቶስ እንደ ግል አዳኛችን ያድርገን የተቀበልን ሰዎች ለሰው ሁሉ መመስከር እንዳለብን ለእንደነዚህ አይነት ሰዎች አእምሮአቸው ለሳቱ በሱስ ውስጥ ለተጠመዱ በተለያየ አይነት የመንፈስ አሰራር ውስጥ ላሉ ሰዎች እንድንመሰክር የጌታን የማዳን ኃይል ለነሱም እንድናውጅ እንደተጠራን ዛሬ እንግዲህ ከዚህ ትልቅ ትምህርትን እንወስዳለን። የዛሬውን ዝግጅታችንን በዚህ እናጠናቅቃለን። ሳምንት ከሌላ እንግዳ ጋር እንጠብቃችኋለን። እስከዛው የእግዚአብሔር ጸጋ ከእናንተ ጋር ይሁን። ሻሎም